አለሜን ገድያታለሁ። ያንን መድኃኒት ለእሷ ነበር የወሰድሽው? አዎ ጨረስኳት። ብራቮ ብራቮ፣ የኔ ጀግና ሚስት፣ በጣም ጀግና ነሽ። ምን እንዳደርግልሽ ትፈልጊያለሽ? ምን ላድርግልሽ? ደስ አለ። ከምን አይነት ጉድ እንዳወጣሽኝ እኮ አታውቂም። እኔ ለባሌ ምንም አደርጋለሁ። አሁን ምን እንዳደርግልሽ እንደምትፈልጊ ብቻ ንገሪ። የምፈልገው ምን መሰለክ? ያለ ሀሳብ እንድንኖር ወደፊታችንም ብሩህ እንዲሆን አንተ ጋር ያለውን ገንዘብ ወደ እኔ ላክልኝ። በዛ ላይ ደግሞ ናቲም ድርሻ ሊል ይችላል። እሱን ተውና የእናቴን ድርሻ ብሎ መጠየቁ አይቀርም። ሁሉንም ነገር አደርግልሻለሁ ደስ እያለኝ። አንቺ መልካም ሰው፣ አንቺ መልካም ሰው። አይቁመና ብላሽ አለምዬ። እያልን እንቀውጠዋለን። እኔ ግን ቤቲን ላገኛት እፈልጋለሁ። እንዴ አለሜ ከልብሽ ነው? እሷ እኮ ልትገልሽ ነበር። አውቃለሁ ግን አልሞትኩም። እና ትጨርስሽ? ምን ሆና ከኔ ጋር እንደዚህ እንደተያያዘች ልጠይቃት እፈልጋለሁ። አለሜ መልሱ እኮ አይጠቅምሽም። ታዲያ ሰው እንዴት ከመሬት ተነስቶ ሰውን ደጋግሞ ይገለዋል? ታያት፣ ይልቅ እኔ የማደርገውን አውቃለሁ። ትሁት ወይዘሮ አለሜ 4 ሰዓት ተቀበረች ብላ ለአቶ ገዜ ትደውላለች እያለቀሰች። ታዲያ አቶ ገዜም 4 ሰዓት ተቀበረች፣ ምን ነው ለቀብር ሳትጠሩን ለቀብር ሳንደርስ በማለትም ይመልስላታል። ታዲያ ትሁት ጀግኒትም ሁሉንም ነገር ዋጥ አድርጋ የእውነት እያለቀሰች እየመሰለች ማለት ነው እቤት ነው ታገኙናላችሁም ትላለች። ታዲያ ናቲ ቆሎ ሊገዛም ወጥቶም ስለነበረ ተመልሰው ነበር። ወይዘሮ አለሜ ያንን ናቲ እያመጣውን ቆሎ ይዛ ወደ ጓዳ ትገባለች። ታዲያ አቶ ገዜና ቤቲ የእውነት አለሜ ሞታለች ልናስተዛዘን በማለትም በውስጣቸው እየሳቁም ጥቁር ለብሰው በር ያንኳኳሉ። ታዲያ ናቲ ግራ ተጋብቶ ነበር። የትሁት አባት ወይም የካሌብ አባት እና ወይዘሮ አለሜና ትሁት ሶስቱ ተማክረው ነበር። ናቲ ግን ምንም ነገር አልተነገረውም። ስሜታዊ እንዳይሆን ተደብቆት ነበረ። ታዲያ ወይዘሮ አለሜም ወደ ጓዳ ከገባች በኋላ አቶ ገዜና ቤቲ ቅንን እያሉ ወደዛ ቤት ገቡ። ታዲያ ለካሌብን አባትን አይ ለቀብር ሳንደርስ ይላሉ። ደግሞ ለቀብር ይደረሳል እንዴ ይላል የአቶ ካሌብ አባት ማለት ነው። እንግዲህ የካሌብ አባት ሙድ እያያዘባቸው ነው። ደግሞ ለቀብር ይደረሳል እንዴ እያለም እንግዲህ ለቅሶ ደራሽ ሲመጣ ያው ቆሎ እንደሚያስፈልግ ሁሉ ወይዘሮ አለሜ ከመቃብር ተነስታ ማለት ነው እንግዲህ ሞታለች የተባለችው ወይዘሮ አለሜ ቆሎዋን ይዛ ከወደ ጓዳ ብቅ ትላለች። ታዲያ አቶ ገዜ ምን እንደሚያዩ እውነት ነው ህልም ነው በማለትም በጣም ተደናግጦና ግራ ተጋብቶ ብድግ ቁጭ ይላል። ቤቲ በተቀመጠችበት ድርቅ ብላ ትቀራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ ወይስ ባለፈው ክፍል እንዳየነው ቤቲ አለሜን መርዛት ነበር። በቅርብ የካሌብ አባት ስለነበረ ተሯሩጦ ወደ ሕክምና ወስዷትም ህይወቷን አትርፏታል ማለት ነው። ስለዚህ አለሜ አልሞተችም ተርፋለች ማለት ነው። ቤቲ ደግሞ አለሜን ገድያታለሁ ጨርሻታለሁ ትላለች። በአንድ በኩል አለሜን መግደል የፈለገችው በእህቷ በቀል ነው። እህቷን አካል ጎደሎ ያረጋትን ሰው ወይም ደግሞ ቤት እንድትቀመጥ ያደረጋትን ሰው ወይዘሮ አለሜ ባለማወቅ ብር ከፍላ ከእስር ቤት ስላስፈታችው ቤት ደግሞ ይህን ስለምታውቅ እዚህ ቤት የገባችው ለትዳር ብላ ሳይሆን አንደኛ ገንዘብ ፈልጋ እህቷን ለማሰከም፣ ሁለተኛ ደግሞ እህቷን ለምን እህቴ እንደዚህ ሆና ለምን አስፈታች ብላ ወይዘሮ አለሜን ለመበቀል ነው ማለት ነው። አቶ ጊዜ ግን ገንዘብ ብላ ወይም ደግሞ አፍቅራው እንደገባች ነው የሚያውቀው ማለት ነው። እሷ ግን ከአንድ ሁለት ተናግራለች። እዚህ ቤት የመጣሁት ገንዘብን ፈልጌም ነው በቀልም ነው ብላለች ማለት ነው። ታዲያ በቀል ሲላትም ነበር አቶ ጊዜ በቀል ሲላት አዎ በቀል ስትል ደግሞ ሸውደዋለች ማለት ነው። አቶ ጊዜ ብቸኝነትን የምበቀለው ከአንተ ጋር ሰው ነው ብላም ሸውደዋለች። አቶ ጊዜ ደግሞ የእውነት መስሎታል ማለት ነው። ታዲያ እዚህ ጋር ተበቀልኳት ብላ
የአቶ ገዜም ብር ለመውሰድ ነው ማለት ነው። ታዲያ አቶ ገዜም እንግዲህ ቤቲም ወደ ቤት ተመልሳ ከሄደች በኋላ አቶ ገዜም በፍጥነት ጠርተዋለች ማለት ነው። ታዲያ በር ያንኳኳል። ማን ነው ስትልም ነበር። ያው ናቲ ሊመጣ ይችላል ብላም ፈርታም ስለነበረ እኔ ነኝ ገዜ ነኝ ከፈች ይላታል። በሩን ከከፈተችለትም በኋላ ነው ቁጭ ብለን እናውራ፣ ምን በይ ንገሪኝ፣ አሁን ምን ነበር አቻኩለሽ እየጠራሽኝ ይላታል ማለት ነው። ቤቲም እንግዲህ ወይዘሮ አለሜን ለረጅም ሰዓት ስፈልገው የነበረውን አድርጌ የመጣሁ ወይዘሮ አለሜን ገደልኳት ትለዋለች። በቀደም ያን መርዙን ይዘሽ ወጣሽው እሷ ልትገይ ነበር ይላታል። አዎ ትለዋለች። ታዲያ አቶ ገዜም በጣም ደስ ብሎት ማለት ነው አደረግሽውን የእውነትሽን ይላታል። አዎ አደረግኩት፣ አንደኛዋን ጨርሻት መጣሁ ትለዋለች። ታዲያ በጣም ደስ ብሎት ማለት ነው ኧረ በስመ አብ የኔ ጀግና በጣም ነው የማመሰግነው የኔ ጀግና ሚስት፣ እኔ ለስንት ጊዜ ያለፋኝን ከስንት ጉድ እኮ ነው ያወጣሽኝ፣ ከስንት ጭንቀት ነው ያወጣሽኝ። ስለዚህ በጣም ነው የማመሰግነው፣ እውነት እኔ ቃል የለኝም ይላታል። በጣም ደስ ብሎት አሁን የት ልደውል፣ ትሁት ጋር ልደውልና አለሜ እንደሞተች መርዶ ልንገራት ይላል ማለት ነው። ታዲያ ወደ ትሁትን በመደወል ትሁትና ናቴ ደግሞ መዝናኛ ቦታ ሄደው ቁጭ ብለው እየተጫወቱ ስለነበረ አሁን እንግዲህ አቶ ገዜ ወደ ትሁት በመደወል ወይዘሮ አለሜ ሞታለች፣ ቀብር ደግሞ ነገ 6 ሰዓት ስለሚሆን ቀብር ላይ እንገናኝ ይላታል። ታዲያ ትሁትም በጣም ደንግጣ ማለት ነው ስልኩን ትጥለዋለች። ታዲያ ናቴም እንግዲህ እስኪ ወደ አባቴ ጋር ደውል ትለዋለች። ናቴ ወደ አባቱ ሲደውል እንግዲህ ወይዘሮ አለሜ ሆስፒታል እንደገባች ነግሮታል ማለት ነው። ታዲያ የካሌብ አባት ፈጥኖ ቤቲን በር ላይ ተገናኝተው ነበር። ቤቲ ሮጣ ስትወጣ ወይዘሮ አለሜ ደግሞ ሶፋ ላይ ተኝታ ስላገኛት ራሷን ስታ ስላገኛት ቶሎ ብሎ ወደ ሆስፒታል ወስዳት ነበረ። ታዲያ ወደ ሆስፒታል በመውሰድም ህይወቷን ታድጎታል ማለት ነው። ፈጣሪ ሁለቴ በሞት እንዳትቀጣኝ እያለም ሽማግሌው እንግዲህ ወይም ደግሞ የትሁት አባት እንግዲህ እንደዛ ይጸልያል ማለት ነው። ታዲያ አለሜ እንዳታረጊው ወይዘሮ አለሜ እንዳታረጊው እያለም ሲጠራት ነበረ። ታዲያ አለሜ ነው እንገለጥ ስታደርግ ተመስገን ጌታ እያለ ወደ ፈጣሪ ይጸልያል ማለት ነው። ተርፈሻል ማለት ነው ይላል። ታዲያ ናቴ ይደርሳል ማለት ነው። ተረጋጋ፣ ምንም አልሆነችም፣ ደህና ናት ይለዋል። ታዲያ ምንድን ነው የሆንሽውም ሲል ሲጠይቃትም ምንም አልሆንኩም፣ ምንም የሆንኩት ነገር የለም፣ እነኛ ሰዎች ናቸው አይደል፣ ከእነሱ ውጭ ሌላ ምንም ሊያደርግሽ አይችልም ይላል ማለት ነው። እነሱ አይደሉም፣ እኔ አሁንም ልነግር የምችለው ደህና መሆኔን ብቻ ነው ትለዋለች ማለት ነው። ከአንድ ሁለቴ እንግዲህ ቤቴን አታምጣብኝ፣ ትገለኛለች፣ ትጨርሰኛለች ስትለውም ናቴ ተታለው እና ተሸውዶ ልኳት ነበረ። ታዲያ በዚህ እናቱንም ህይወቷን ሊያስነጥቃት ነበር፣ በሱ ዝርክርክነት ወይም በሱ እንዝላልነት ማለት ነው፣ ቤቴን በማመኑ ማለት ነው። ታዲያ ይህን ከተባባሉ በኋላ እንግዲህ ወይዘሮ አለሜ ተሽሏት ትሁትም ወደ ወይዘሮ አለሜ ጋር ሄደችው ነበር። ህጻኗ ልጅ የሷ ልጅ እዛ ባዶ ቤት ስለነበረች እሷ ጋር ነበር ሄደችው። ታዲያ የካሌብ አባትና ናቲም አለሜን ይዘዋት ወደ ቤቷ ይመጣሉ ማለት ነው። ነገ ቀብሩ ስንት ሰዓት ይሆን? ቀብሩ ላይ ሄደንማ በደንብ ነው አፈር ሳለብሳት ራሱ በጣም ደስ ይለኛል፣ ያን ጊዜ ነው አንጀት የሚረሳው ትላለች ማለት ነው። ቤቲ ይህን ያክል ምን አድርጋሻለች? ለብቻሽ እኮ የሆነ ነገር የበደለችሽ ትመስያለች ይላታል አቶ ገዜ። ያው አንተ ማለት እኔ ነኝ ብዬ ነው ምን ታረገኛለች ትላለች። ታዲያ ይህን ተተባባሉም በኋላ ለቅሶ ሰዓቱን ደግሞ ማን እንትን ይላቸዋል። ሲጀምረው ሁሉም ሰው እንደሞተች ነው የሚያውቀው። እንደሞተች ስለሚያውቅ ማንም ሰው አይመጣም። አሁንም ማንም ሰው ስለማይመጣ አንድ ሁለት ሰው ቢኖር ነው እኛ ደግሞ ሄደን እናጽናናቸዋለን ሲላት ነበር። አዎ ባይሆን እንዛ እናስተዛዝናቸዋለን ትላለች ማለት ነው። ታዲያ እንግዲህ አቶ ገዜም በደስታ ወይን እየጠጡ ከቤቲ ጋር ይገናኛሉ ማለት ነው። ውጪ ወጥተን እንግዲህ እንዝናና ስትል ሲላትም ነበር። ቤቲ ግን ልቧ ፈርቷል፣ ጠርጥሯል ማለት ነው። ናቲ ይገለኛል እኮ ልጅ ላይ ምንም ቢሆን ሽጉጥ እንደማተኮስበት ነው አደል ትለዋለች። እኔ በአንቺ ከመጣብኝ ማንን ቢሆን አለቅም ይላታል ማለት ነው። ታዲያ በደስታ ወይናቸውን እየጠጡ እያሉ ቀብር ስንት ሰዓት እንደሆነ ሲደውልን እንጠይቃት ሲሉም ትሁት እያለቃቀሰች የእውነት የሞተች መስሏት ማለት ነው። እዚሁ ደሬ ዛሬ የእውነት አለሜን እንደሞተች እንዲያምኑ እደሬ ብለው ማሳድረውን ነበረ ትሁትን። ታዲያ አቶ ገዜም አደረች እውነትም የእውነት ሞታለች ማለት ነው ሲል ነበር። ታዲያ በማግስቱ ጧት ሲደውልም አለሜ ቀብሩ ስንት ሰዓት ነው ሲላትም ቀብሩ አሁን እኮ 4 ሰዓት ተቀበረች፣ ቀብረና መጣ ትላለች። ታዲያ ቀብሩ ላይ ሳጠሩን ይላል አቶ ገዜ። ለማንኛውም አሁን ቤት ነን መምጣት ትችላላችሁ ትላቸዋለች። ታዲያ በደስታ መኪናቸውን አስነስተው ቤቴም ጠቆር በጠቆር ለብሳ ትሄዳለች ማለት ነው። ወይዘሮ አለሜ እንግዲህ ቆሎ አስገዝታ አዘጋጅታ ነበር። እንግዲህ ለለቅሶ ደራሾቹ ቆሎ ልታቀርብ ማለት ነው። ናቲ ግን ይሄ ሁሉ ሲካሄድ አያውቅም፣ ግን የሆነ ነገር ድራማ እየተሰራ እንደሆነ ገብቶታል ማለት ነው። የካሌብ አባትና ትሁት እንግዲህ እና ወይዘሮ አለሜ እየሳቁ እንግዲህ የመጣውን ቆሎ ይዛ ወደ ጓዳ ትገባለች አለሜ ማለት ነው። በር አንኳኩ። በር ሲንኳኳ ግን አቶ ገዜና ቤት የነበረ ጥቁር ለብሰዋል። ናቲ ግራ ተጋባ። ታዲያ ያን ጊዜ ናቲ ግራ ተጋብቷል፣ ጥቁር ለብሰው በመምጣታቸው ማለት ነው። ትሁትና የካሌብ አባት ደግሞ በሳቅ እየሞቱ ነው ውስጣቸው ማለት ነው። ታዲያ ይህ በእንዲህ እንዳለ ወይዘሮ አለሜ ሞታለች የተባለችው
ያን ቆሎ ይዛ ለለቅሾ በላሾቹ ብቅ ትላለች ማለት ነው። ታዲያ አቶ ገዜ በዛን ሰዓት የሚይዘውን የሚጨብጠውን ያጣል። ቤቲ በዛው በተቀመጠችበት ደርቃ ትቀራለች። ታዲያ እዚህ ላይ ነበር ድራማው ያለቀው። እንግዲህ ወይዘሮ አለሜ ያን ቆሎ ይዛ ትመጣ ገዜ አይቷል። ቤቲ ገድያታለሁ ብላለች። አቶ ገዜ እዚህ ጋር ምን ሊሆን እናቲም ግራ ተጋብቷል። ታዲያ የካሌብ አባትስ ምናልባት አቶ ገዜን ይመታ ይሆን? ጸብ ይነሳ ይሆን? ወይስ በሰላም ይለያዩ ይሆን የሚለውን እንግዲህ በቀጣይ ቪዲዮ ይዘንላችሁ የምንመጣ ይሆናል። ቀጣዩ በእውነት በጣም ነው የሚያጓጓው። እንግዲህ ቤቲ ገድያታለሁ ብላ ብሯን ተቀብላለች። እንግዲህ አቶ ገዜን በዛው ጥላው ትጠፋ ይሆን? ወይስ አቶ ገዜ ደግሞ ቤቴን ያጠቃት ይሆን? ትሁት ደግሞ ዋሽታ እውነትም ሞታለች ብላ ስላስመጣታቻቸው የትሁት ነገር ነው በጣም የሚያስፈራው ማለት ነው። ትሁትን አቶ ገዜ ሊበቀላት ይችላል ማለት ነው። እንግዲህ ቀጣዩን በጉጉት እንጠብቃለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።